ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣን እድገት ወደ እሺ አመሰግናለሁ። ስሜ ጠቅላላ ባዴ ይባላለሁ። የቻ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። ባለፉት 5 ዓመታት ከ2014 እስከ 2018 ድረስ በሀገር ደረጃ በግብርናው ዘርፍ ልዩ ትኩረት ተሰጥቶ ግብርናን የማዛመን ምርታማነትን የማሳደግ ስራ ሲሰራ ቆይተዋል። እንደ ክልላችንና እንደ ዞናችንም በስድስቱ የግብርና ምሰሶዎችና እንደዚሁም ደግሞ በአዳዲስ ኢኒሼቲቮች ዙሪያ ልዩ ርብርብ እየተደረገ የተቀናጀ ግብርና ለቤተሰብ ብልጽግና በሚል መሪ ቃል አርሶ አደሩ በማነሳሳት የአርሶ አደሩ ምርትና ምርታማነት ለማሳደግ የምግብ ዋስትናን ለማረጋገጥ እንደዚሁም ደግሞ የኢኮኖሚ ተጠቃሚነቱ ከፍ ለማድረግና ለወጣቶች ስራ ዕድል ለመፍጠር ዘርፈ ብዙ ስራዎች ሲሰሩ ቆይተዋልና በወረዳችንም የመንግስትና የፓርቲ እሳቤዎች እንዲሁም የህዝብና የመንግስት አቅሞችን በማቀናጀት የተለያዩ የአቅም ግንባታ ስራዎች በመስራትም ግብርናው ከነበረበት ከፍ እንዲል የማድረግ ስራ በወረዳችን ሲሰራ ቆይተዋል። እንደ ጽሕፈት ቤታችን ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሮናል ራዕያችን ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምናል ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምናል በሰላሳ እቅዳችን የፍራፍሬው ልማቱ ለእድገታችን 5-10-25ቱ በዶሮ ዘርፍ አጋዥ ሆኗል ድህነትን ለማሸነፍ የእድገታችን ውጤት ስኬት ሰምሯል ግብርናችን ከአምናው ዘምኗል የእንስሳት ሀብት ልማትን ማዘመን ከራስ አልፎ ዋስትና አለው ለሚም ለአገር በቀያችን ብዝሃ ሕይወት እንዲጠበቅ አረንጓዴው አሻራችን ያብብ ይድመቅ ከድህነት መውጫው መንገድ መስመራችን ግብርናችንን ማዘመን ነው ስኬታችን የከተማው የምርት እንደ ጽሕፈት ቤታችን በቤተሰብ ደረጃ የምግብ ዋስትናን የሚያረጋግጡ የአርሶ አደሩ ተጠቃሚነትን የሚያረጋግጡ ተግባራቶች በበልግ ወቅት በመኸር ወቅት እንደዚሁም ደግሞ በጸደይና በመስኖ ወቅት ተከፋፍለው የተለያዩ ተግባራት ታቅደው ሲሰራ ነበር። ከዚህም በበልግና በመኸር በመስኖ በሚለሙ ሰብሎች የመሬት ሽፋንን ለማሳደግ ምርታማነትን ሊያሳድጉ የሚችሉ ስራዎች ተሰርተዋል ማለት ነው። በአጠቃላይ በ2014 ይለማ የነበረው 10469 ሄክታር በበልግ በመኸርና በመስኖ እንደዚሁም ደግሞ በጸደይ ወቅት ከነበረበት 13985 ሄክታር የመሬት ሽፋን ማሳደግ ተችሏል ማለት ነው። በምርት ደረጃ 553713 ኩንታል ምርት ይመረት ከነበረበት አሁን ላይ 813155.5 ኩንታል ምርት በበልግና በመኸር በጸደይ በሚለሙ ሰብሎች ብቻ ማልማት ተችሏል ማለት ነው። ይህ ከ2014 እና ከ2018 ስናነጻጽር በመሬት ሽፋን ደረጃ የ33.6 በመቶ ብልጫ ያለው ነው። እንደዚሁም ደግሞ በምርት ደረጃ የ46.8 በመቶ ብልጫ ያለው ነው ማለት ነው። በቴክኖሎጂ አጠቃቀምና በግብአት አጠቃቀም ዙሪያ እንደዚህ በ59.1 በመቶ አካባቢ ብልጫ አሳይተዋል ማለት ነው።
የመስኖ ልማት ስራ ደግሞ በወረዳችን ያልተለመዱ አዳዲስ ዝርያዎችን በማምረት ወደ ማዕከላዊ ገበያና የተለያዩ ከተሞች ምርት በማቅረብ ለሸማቾች ቀጥታ ከማሳ ወደ ገበያ እየቀረበ ያለበት አግባብ አለ። በ2014 አካባቢ የምርት ዘመን 3500 ሄክታር ይለማ ከነበረበት አሁን በ2018 4391 ሄክታር ማልማት የቻልንበት ሂደት አለ ማለት ነው። በምርት ደረጃ ስንመለከት ደግሞ 553000 ኩንታል ይመረት ከነበረበት አሁን ላይ 738668 ኩንታል በመስኖ ልማት በተለያዩ አትክልቶች ማምረት ተችሏል ማለት ነው። ስለዚህ አጠቃላይ የምግብ ዋስትናን ለማረጋገጥ ሸማቹን ደግሞ ለማረጋጋት ከወረዳችን ወደ ተለያዩ የሀገራችን ከተሞች ምርት እየተጫነ ያለበት ሂደት አለ። በጥቅሉ በመስኖም በበልግም በመኸርም 1,551,823 ኩንታል ምርት ማምረት ተችለዋል። ከ2014 ጋር ሲነጻጸር በጥቅሉ 40.2% እድገት ያሳየ ነው ማለት ነው። ሌላኛው በእንስሳት ዘርፍ ዙሪያ ነው እየተሰራ ያለው የነበረ ስራ የፓርቲ ቅኝት በታከለበት መልክ አዳዲስ ኢኒሼቲቮች ተቀርጸው የዶሮ መንደር፣ የወተት መንደር፣ የስጋ መንደር እየተባለ ልዩ ርብርብ ሲደረግ ቆይተዋል። በዚህም በሶስቱ የዝርያ ማሻሻል ዘዴዎች 1310 ከነበረበት አሁን ላይ 2305 የዝርያ ማሻሻል ስራ በመስራት የወተት ምርት በ2014 1780 ቶን ይመረት ከነበረበት በ2018 4774 ቶን ማድረስ ተችሏል ማለት። ሌላኛው በዶሮ መንደር ከመፍጠር አንጻርና የአንድ ቀንና የ45 ቀን ቄብና ኮክን ከማሰራጨት አንጻር በ2014 144558 ዶሮ ይሰራጭ ከነበረበት አሁን ላይ 243055 ዶሮ በማሰራጨት የእንቁላል ምርት ከ200 ቶን ወደ 791 ቶን። በቡና ልማት ልዩ ትኩረት ተሰጥቶ የኤክስፖርት ምርቱን ከመሆን አንጻር በወረዳችን በስፔሻላይዝ ቡና አምራች ወረዳ ታቅፎ እየተሰራ ያለበት አግባብ አለ። በ2014 6969 ሄክታር የቡና ሽፋን የነበረው አሁን ላይ 9033 ሄክታር መሬት ሽፋኑን ከፍ ማድረግ ተችሏል። ከምርት አንጻር 30946 ኩንታል ምርት ይመረት ከነበረበት በ2018 36075 ኩንታል ምርት ማምረት የተቻለበትና እንደዚሁም ደግሞ እንደ ክልል የቡና ክላስተርና ኮታ ገጠም በሆነ መልክ የማልማት ኢኒሼቲቭ ተከትለን ቡና አምራች ቀበሌዎችና መንደሮች ተመርጠው አንድ አርሶ አደር በአንድ ዓመት 250 እግር ቡና እየተከለ ኮታ ገጠም በሆነ መልክ ቡና በማምረት ቀጣይ ዶላር የምናገኝበትና የኢኮኖሚ ዋስትናችን የሉዓላዊነታችን የሚያረጋግጥበት ሂደት ተከትለን እየሰራ እንገኛለን። ከዚህ ጋር በተያያዘም አዳዲስ ያልተለመዱ የዝንጅብል፣ የኮረሪማ፣ የጥቁር አዝሙድ እና የተለያዩ ቅመማ ቅመም ሰብሎችንም በወረዳችን ትኩረት ሰጥተን እያለማን እንገኛለን ማለት ነው። ሌላኛው የአርሶ አደሩ የመሬት ባለቤትነት ከማረጋገጥ አንጻር ባለፉት 5 ዓመታት 43024 የመሬት ማረጋገጫ ሰርተፊኬቶች ለ25538 አርሶ አደሮች ተሰራጭተዋል። 1200 የሚሆኑ አርሶ አደሮች ከ75.1 ሚሊዮን ብር በላይ በመሬት ማረጋገጫ ይዞታ ካርታቸው ብድር ተጠቃሚ ሆነዋል ማለት ነው። ሌላኛው በትኩረት እየተሰራ የነበረው የተፈጥሮ ሀብት ልማት ስራችን ነው። የአረንጓዴ አሻራ ልማት ስራ ባሳለፉት 5 ዓመታት 35.5 ሚሊዮን የፍራፍሬ፣ የደን፣ የመኖና ልዩ ልዩ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ተክለናል። ይህም የደን ሽፋናችን ከነበረበት ከ15% ወደ 28% ከፍ እንዲል አድርጎታል ማለት ነው። ከዚህ ጋር በተያያዘ ከተቀናጀ ተፋሰስ ልማትና የአፈር ለምነት ስራዎችን አጠናክሮ ከመስራት አንጻር ቨርሚ ኮምፖስት፣ የአሲዳማ አፈርን በኖራ የማከም ስራ ልዩ ትኩረት ተሰጥቶ እየተሰራ ያለበት አግባብ አለ። በፓርቲያችንና በመንግስታችን እሳቤ ደግሞ ከተረጂነት ወደ ምርታማነት በሚል አደጋን በሚያጋጥም ሰዓት በራስ አቅም ራስን ለመርዳት እና ለመተጋገዝ በሚያስችል መልኩ ልዩ ርብርብ እየተደረገ ይገኛል። ስለዚህ የህዝብንም የመንግስትንም እንደዚሁም ደግሞ መንግስታዊ ያልሆኑ ተቋማትና የማህበረሰብ ክፍሎች በማቀናጀት ባሳለፍናቸው 5 ዓመታት ከ16 ሚሊዮን ብር በላይ ተሰብስቦ ለችግር ለደረሰባቸው፣ ቤት ለተቃጠለባቸው፣ የተለያየ አደጋ ላጋጠማቸው ወገኖች ድጋፍ ተደርጓል ማለት ነው። በጥቅሉ ከጊዜ ወደ ጊዜ ግብርናችን እየዘመነ እያደገ ምርትና ምርታማነትን እየጨመረ
ለብልጽግናችን ከተስፋ ብርሃን ወደ የሚጨበጥ ብርሃን የምናደርገው ጉዞ እውን መሆኑንና እውነተኛ ምሳሌ እየሆነ እያረጋገጠ የመጣበት ነው ማለት ነው። በቀጣይም ተጠናክሮ የሚቀጥል ይሆናል። አመሰግናለሁ።